ሰላም ሰላም ሙስሊምም ክርስቲያንም እንዴት ናችሁ? ባላችሁበት ቦታ ሰላማችሁ ብዝት ብዝት ዝት ዝት ይበል። እግዚአብሔር አምላክ እንደ ሃይማኖታችሁ ፈጣሪያችሁ ይጠብቃችሁ፣ ክፉን ያርቅላችሁ፣ የቤተሰቦቻችሁን ክፋት ሁሉ አያሳያችሁ፣ በሰላም አውጥቶ በሰላም በፍቅር በጤና ወደ ሀገራችሁ ያስገባችሁ በማለት ማለት ነው። ከዚህ በመቀጠል ከሰሞኑን ጠፍቻለሁ። ዩቱብ እያስጠላኝ ነው። ምች መቶኝ መጋኛ ይሁን ባላቅም ማለት ነው። እንደዚሁም ጂጂዬ ጠፋሽ የኔ ፍቅር የኔ ማይፎን ቀያላችሁኝ በሙሉ ማለት ነው። ብቅ ጥልቅ ፈካ ደመቅ ነጠፍጠሽ ጠባብዬ መጥቻለሁ። ማርያምን አስጠልቶኛል። ለምን እንደሆነ አላቅም። የሰው አይን በላይ መሰለኝ። ለማንኛውም ከሰሞኑን ረገጣ፣ ፈለጣ፣ ዘበጣ፣ ድብደባ፣ ቡጥሼሽን፣ ክንቴሽን ምናምን ነበረ ብዙ ዩቲዩበሮች ማለት ነው እና ሄልሻና ናሂ እንደዚሁ አንድ ደግሞ የዱቤ ሚስት ተገኝታለች ማለት ነው። የዱቤ ሚስቷ ማለት ነው ናሂ የኔ ነው ብሬን በልቶኛል ብላ ላጥለጥጥጥጥምባላለች መሰላችሁ። ዋይ አምላኬ ወይ ትዕግስቱን ስጠኝ ነው ምለው። እንዲህ ትልቁ ልጅ ተወልዶ እስከሚያድግ ትልቁ ነው እስከሚያድግ ወብዬ ሁለት ጊዜ ሆዷ ብጥ ብሎ እስክታረግስ ደርሳ እስካሁን እናቴ የት ሄደሽ ነው? የት ደርሰሽ ነው? አንቺ አጭበርባሪ ናሂ ነው እንዲህ አንቺን ብር የሚበላው? መቼም ቢሆን አይበላም። ሆዷ እብጥ ብሎ ወንድ ልጅ እስከነቃጭሉ እስክትወልድ ድረስ የት ነበርሽ? ሲቀጥል ደግሞ ማለት ነው የዩቲዩበሮች ባለትዳሮች ዘንድሮ ፍጭፍጭ ፍጥፍጥ ላይ ናቸው። እነ ውብዬንም ልክፍት ልታስለክፏቸው ነው። ልክፍት ምች ልታስመቻቸው ነው። አንቺ ጠንባራ ጥንብርብር ወይ ቆይ እስቲ እና ምንድን ነው የሰሞኑን ክነታ? ሄልሻ ፍቅር ልምጣዊ ልቅር ላርግልሽ ቅርቅር የኔ እንቁ የኔ ዝንጅብል የኔ ቃሪያ የኔ ቲማቲም አለሽልኝ ወይ ብጥብጥ ውስጥም አንቺ ተከተትሽ ወይ? ለማንኛውም ማለት ነው መድኃኔዓለም በመሀላችሁ ይግባ። ከባድ ነው። እግዚአብሔርን ባለትዳር መሀል ገብቶ እንዲማፈጫፈጭ ጥሩ አይደለም። እቺ ደግሞ ከአረብ ሀገር እፍ ያልሽው ልጅ ማለት ነው። ኧረ እናቴ አደብ ግዢ። ልብስሽ ራሱ የአጤ ቴዎድሮስ ቀሚስ ነው የለበሽው፣ የአጤ ቴዎድሮስ ቀሚስ። ስለዚህ ምን ልላችሁ ነው ኦዲየንሶች አደንግጡ። ይሄ ነገር ድራማ ነው እንዴ? ድራማ ነው። አዎ ድራማ ነው። እኔ ድራማ ነው የምለው። አደንግጡ። ናሂም አያደርግም ማለት ልምድም የላቸውም፣ ከቤተሰቦቻቸው ያስታውቃሉ። ስለዚህ እቺ ልጅ ያዙ ይልቀቁኝ ደግሞ ጥንብ በስማሙን ሩርኩን ያለችው ወንዲ እናንተ ቆይ የናሂን ሚስት በጊዜ ልታስወልዷት ነው? እንደው እኔ አላቅላችሁም። በድንጋጤ ብቻ ልጁ ድንቡጭ ብሎ ፍርጥ እንዳይል። አዎ ካለ ጊዜዋ እቺ ልጅ መውለዱ አይቀርም። ውብዬ ካለ ጊዜዋ መውለዱ አይቀርም። እግዚአብሔር እንደዚህ አይነት ፍራንክ ይቅርባችሁ። እንደዚህ አይነት እንትን ቢቀርኒ ጥሩ ነው የምለው። ብዙ ነገር መጫወት ትችላላችሁ። እንዲህ ልጅቷ ካለ ጊዜዋ ምጧን አስመጥታችሁ በኋላ ጉድ እንዳትሆኑ። ሲቀጥል ደግሞ እንደዚህ አይነት ነገር ካለ ማለት ነው ስለ እውነት ቁም ነገር ሳወራ ማለት ነው እንትና ናሂን ለብቻውን ማነጋገር ትችሉ ነበር። ቤት ውስጥ አምጥታችሁ ልጅቷን እንዲህ ጭንቅሌዋቂ ውስኪል ድረስ ራሷን እስክትስድ ድረስ ማድረስ የለባችሁም ነው የምለው። ግን እኔ ድራማ ነው የምለው። እግዚአብሔርን ድራማ ነው የሚመስለኝ ማለት ነው። እና ለማንኛውም ተረጋጉ። ቡጢ ልጠፋ ፍንከታ ውስጥ አትግቡ ነው የምለው። ትዳር እቃቃ አይደለም። እነዚህ ልጆች ለቁም ነገር በርተው ሁለተኛ ልጅም ሊያደርሱ ደርሰዋል። ስለዚህ የሰውን ትዳር አታበጣብጡ። አንቺ ደግሞ ተንጦልጥሎሽ መተሽ ቤቴ ነው የምትይው። ቤት አባሽ ይጥፋ። የት ያመጣሽው ቤት? ማን ስጫደሽ? ብርስ ሰተሽ ከሆነ ወደሽ ነው የሰጠሽው። አሁን ደግሞ ቤቴ ነው ዘራፍ ምናምን እንዴ! እስካሁን ድረስ ሲጋቡ ልጅ ሲወልዱ የት ነበርሽ? እናቱ የት ነበርሽ? ስለዚህ ነገሮቹን አረጋጉ። እግዚአብሔርን ነው የምላችሁ። እርጉዝ ሴት እንደዚህ አይነት ፕራንክም ሆነ እንደዚህ አይነት ድራማ አይካሄድም። ወይንም ተመካክራችሁ ከሆነ ምንም ማለት አይደለም፣ ተነጋግራችሁ ንግግር ካለበት። ግን ልጅቷ የሚያስደነግጥ ነገር ባትሰሩ ደስ ይለናል። እና ግን በርቱ ነው እናትዬ፣ እህትዬ። አንቺ ደግሞ ተረጋጊ። ሚንቂር አትበይ። ይመንቅርሽና እንዴ ሚንቂር አለች ደግሞ ማለት ነው። እኔ ግርምኝ ቲክቶክ ላይ አንዳንድ አጎብጓቢዎች አላችሁ ናሂ የሰውን ብር በላ እያላችሁ የምታጎበጉቡ ማለት ነው። ኧረ ፈሩ በእናታችሁ። ምንም ሳታቆይ እንዴ
ሰውን በረ ምድረ ችኮቴያም ናችሁ እንዴ ናሂ። ኧረ በእናታችሁ የሄዱ ቤተሰቦች እንደዛ የሚያደርጉም አይደሉም። ገባችሁ? ከበሉ በላባቸው ነው እንጂ እንደዚህ አይነት ነገር የሚያደርጉም አይደሉም። ለማንኛውም ወደ ራሳችሁ ተመለሱ። ግን እንደዚህ አይነት ድራማ ወይንም ፕራንክ ቢቀር ጥሩ ነው ለእርግዝና ነው። አብሶ ውብዬን እዚህ ውስጥ ባታካትቷት ጥሩ ነው። ስራችሁ ጥሩ ነው፣ በርቱ፣ ስሩ። ግን እንደዚህ አይነት ነገር ባታመጡ ጥሩ ነው። እቺ ልጅ እርጉዝ ነች። ብዙ ነገር አለ፣ ልጅ አለ በመሀል። ከእንደገና ደግሞ 2 ወጠምሻዎች። እናንተ ደግሞ ምንድን ናችሁ? 2 መንትዬ የሆናችሁ እናንተ ድማ ጆሮ ግንዳችሁ ነበር እንደዚህ ቁጭጭ ማድረግ። ዋይ ለማንኛውም ምችት ድልት ይበላችሁ። ይሄ ነገር ድራማ ነው፣ ብዙም አትደናገጡ። የሚያውቃቸው ያውቃቸዋል። እና ይሄ ነው የምለው እኔ ብዙም እዚህ ጋር አስተያየት መስጠትም አልፈልግምም። ማለት እዚህ ጋር ክፉ ማስተያየት ምንም መስጠት አልፈልግም። ምክንያቱም የማይሆን ነገር ነው። ይሄን ያህል ጊዜ ልጅቷ የተዘፍዝፋ ነበረ እንዴ ትላለች። ደግሞ ያለበሰችው ልብስ ራሱ የአጤ ቴዎድሮስ ቀሚስ እናት፣ ይሄ ልብስ ፋሽን ነበረ። አዎ እንዴ ውብዬን እኮ ፊንኪርኪርኪር አድርግተው እኮ ወደኋላ በቃ ፌንት ነው እኮ የገጨችው ፌንት እንዴ። ሄልዬ ደግሞ ድርቄሽ ነሽ። ድርቄሽ ማለት ዘምጭጭ ዝግትን ያደርግሽ። ሌላ ጊዜ እኮ እውነተኛ ነገር ቢሆን ኑሮ ማለት ዘራፍ ብለሽ ምታንቂያት ልጅቷን አንቺ ነሽ። እናቴ ትሙትን ትክክለኛ ነገር ቢሆን ይልሽ። አንቺንማ ማን ይችልሻል እናቴ። አንቅሽን እኛ ለፕራንክሽም እና ይሄ ነገርማ ድራማ ነው ብዬ ነው ማስበው። ግን እንደዚህ በህይወት ውስጥ የሚገባ ድራማ ባይሆን ጥሩ ነው። የሰው ማለት እንደዚህ አይነት ነገር ከገንባ በትዳር ውስጥ ከባድ ነው የሚሆነው። የዩቲዩበር ትዳሮችን እያያችሁ ነው፣ እየተበጣበጡ እየተፈጫፈጩ ሰላም ያለው የነውብዬና የተወሰኑ ትዳሮች ነበሩ። አሁንም በድራማም ሆነ በስራ መልክ እንትን ብላችሁ እንደዚህ አይነት ነገር ከተጀመረ እግዚአብሔርን አያምርም እና ስለዚህ ስራም ቢሆን ውብዬን እዚህ ውስጥ ባትከቷት ጥሩ ነው። ስሩ አትስሩ አይደለም፣ ግን ይሄ ትዳርን በሚመለከት ቤት ውስጥ ባትሰሩ ጥሩ ነው ብዬ ነው ማስበው። በተረፈ ወዳችኋለሁ፣ አክብራችኋለሁ። እግዚአብሔር አምላክ ባላችሁበት ቦታ ያኑራችሁ፣ ጥላና ከለላ ጋሻ ይሁንላችሁ፣ መንገዳችሁን ህይወታችሁን ሁሉ ይባርክላችሁ። እኔም አለው እንዳለው ብቅ ጥልቅ ፈካ ደመቅ ነጠፍ ብዬ ቲክቶክ ላይ 4 እግሬን ዘርግቼ ያለውኝ የዩቲዩብ ቡዳ በልቶኛል። አስተፉልኝ፣ አዎ አስተፉልኝ። የበላኝ ደግሞ ምቀኛ ቡዳ ነው። ምቀኛ፣ አይን የሌለው ምቀኛ። ገና ሳየው እናቴ ዩቲዩቡ ራሱ ያንተከትከኛል። ያስጠላኝ ጀመረ። ሰላም ዋሉ።